السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ የተከበራችሁና የተወደዳችሁ የሀበሻ ኢስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ? እንደምን ቆያችሁን? እንግዲህ ያው ታላቁን የሸህር ረመዳን የተከበረውን ብዙ ኸይራት ትሩፋት ያዘለ የሆነውን ታላቅ ወር ሸኝተን እንግዲህ በሸዋል ወር ላይ ተገናኝተናል። ይህ ደግሞ እንግዲህ የሀበሻ ኢስላማዊ ሬዲዮ ምዕራፍ 2 ክፍል 45ኛው ሳምንታዊ ልዩ ፕሮግራማችን ነው። ኢንሻአላሁ ተዓላ እንደተለመደው እንግዲህ የመግቢያ ነሽዳን አስደምጠናችሁ የምንመለስ ነው የሚሆነው። አብራችሁን ቆዩ። አንቱን ማግኘት ላረገው ሀጃው መቼ ነው ቀኑ ጦይባ መሄጃ ዘይኑ ነቢ በመሸም ነጋ እየታወሰው ናፍቆቱ ጠንቶ ያስለቀሰ ዘይኑ ነቢ ቀሰሱ ሲራ እያሳፈረው ባሳምዲና የሚሻገረው በሸማይሉ የሚተረከው ወስፎ ወዳጁን እጅግ ማረከው ገና ከሩቁ ማርኮኝ በኸበር ልቤ ላይ ነግሷል በፍቅር ሚንበር ያለው ኸልቆ የማይቆጠር ታጥቆ የወጣው መድና ሰጠር ዘይኑ ነቢ ማርከብ ከንፈሬው ሲከርር ቃሎን ዘይኑ ነቢ የቀበኛል ልብ ለወጣው ሓሎን ዘይኑ ነቢ ከጎኖ ቀርቦ ኑሩን ሲለምደው ሙሐባው ስንቱን ዳግም ወለደ ዘይኑ ነቢ የግንባሩ ኑር ቢታየው ደምቆ ዘይኑ ነቢ ውዴታን ዘራ ቀልቦ ላይ ዘልቆ ዘይኑ ነቢ ቁመና ዛቱ አደም ምግባሩ ፍቅር ያሲዛል ሁሉም ተግባሩ ዘይኑ ነቢ ውድና የተከበራችሁ የሀበሻ እስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ? እነሆ ምዕራፍ 2 ክፍል 45ኛው ሳምንታዊ የሀበሻ እስላማዊ ሬዲዮ ወደ እናንተ ይዘን መጥተናል። እንግዲህ የመግቢያ ነሽዳ አሰምተናችሁ ተመልሰናል። ውድ አድማጮቻችን ዛሬ የምናነሳው እንግዲህ ረመዳን አልቆ ሸዋል ላይ ነን ያለነው። ረመዳንን ሸኝተን ሸዋል ላይ ነው ያለነውና እንዴት ነው ከረመዳን ውጭስ በዒባዳ እንዴት መሆን አለብን የሚለውን እያነሳን ቆይታ የምናደርግ ይሆናል። ውድ አድማጮቻችን አላሁ ሱብሓነሁ ወተዓላ በተከበረው ቁርአን እንዲህ ይለናል፣ ወዕቡድ ረበከ ሐታ የእትየከል የቂን ይለናል። አላሁ ሱብሓነሁ ወተዓላ በዚህ ቁርአን አንቀጽ እንደነገረን አላሁ ሱብሓነሁ ወተዓላን በመገዛት ላይ በዱዓ ላይ እስከ መውት ድረስ ተባት ይኑርህ፣ እስከ ሞት ድረስ ጽና ነው የሚለን አላሁ ሱብሓነሁ ወተዓላ እንጂ ረመዳን እስከሚያበቃ ድረስ አይደለም። አሕባቢል ኪራም አንዳንዱ ሰው ረመዳን ላይ በቁርአንም ይሁን ሶላትም ላይ ይሁን ዒባዳ ላይ ይጠነክርና ረመዳን ካበቃ በኋላ ግን ነገራቶችን እርግፍ አድርጎ ሲተዋቸው እንመለከታለን። ይህ ግን አግባብ አይደለም። አልአዕማሉ ቢልኸዋቲም ነው። ስራ የሚታየው መጨረሻው ነው። ሰውየው አሟሟቱ ሲያምር ነው፣ መጨረሻው ሲያምር ነው፣ መጨረሻው ላይ ያለበት ሐል ነው የሚታየውና ስለዚህ ዱዓ ላይ መዘውተር አለብን። ልክ ረመዳን ላይ ሶላት ላይ እንደምናዘወትረው ሁሉ ፈራኢዶችም ብቻ አይደለም ነዋፊሎችም ላይ መስራት ይኖርብናል። ስለዚህ ለምሳሌ ረመዳን ወጣ፣ ፈርድ ጾመናል፣ 6ቱን ከሸዋል 6 ቀናቶችን ደግሞ መጾምን መርሳት የለብን። አስከታተለን የጾምን ካለን ኦኬ፣ አስከታተለን የጾምን ካለን መርሐበን፣ ካልጾምን ደግሞ በሸዋል ውስጥ መጾም እንችላለን፣ የሸዋል ወሩ ሳያበቃ ማለት ነው። ስለዚህ
ረመዳን ላይ የሰራናቸውን ኸይር ነገር በዛ ላይ መቀጠል ነው እንጂ ያለብን ለሸይጣን በር መክፈት የለብን፣ ለሸይጣን መጫወቻ መሆን የለብንምና አንዳንዱ ረሃ ላገኝበትም ይላል። ነገር ግን ያለ ጧዓ ረሃ አይኖርም፣ እረፍት አይኖርም። ስለዚህ ጧዓ ላይ አላሁ ሱብሓነሁ ወተዓላን በመታዘዝ ላይ መዘውተር ይኖርብናል ማለት ነው። ሰባት ሊኖረን ይገባል ማለት ነው። መን ሰበተ ነበተ አይደለም የሚባለው የጸና ነው የሚያፈራውና ስለዚህ ነገራቶች ላይ ጧዓ ላይ መዘውተር ይኖርብናል። አህባቢል ኪራም አሁን ቀጣዩ መሰናዷችን የሚሆነው ከእውቀት ማህደር ነው። በውዱ ሼኻችን ሼኽ መሐመድ ዑስማን እየተዘጋጀ የሚቀርብልን መሰናዶ ነው። ወደዛው የምናልፍ ይሆናል። ቆይታችሁ ከኛ ጋር ይሁን። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على سيدنا محمد طه الأمين. أما بعد أذكر نفسي وإياكم بإخلاص النية لله تبارك وتعالى إن شاء الله. أنينم من أنتنم بنيا استوساتها لهن بمكتلم زاري من ملكتو سلا نبي الله إبراهيم كتكست الله تامرات مكاكل አንዱን ይዘን ነው ታላቅ ታምራቶች መካከል አንዱን ይዘን ነው የምንመለከተው በዛሬ ዕለት ማለት ነው ኢንሻአላህ። أيد الله تبارك وتعالى نبيه إبراهيم. الله تعالى أنيه نبي الله إبراهيم أجزاتشو الخليل عليه السلام خليل الله بمبال يمتاوقتن نبي الله إبراهيم الله تعالى በታላላቅ ሙዕጂዛቶች በታላላቅ ታምራቶች ግልጽ በሆኑ ታምራቶች አላሁ ተዓላ አገዛቸው፣ ነብይነታቸውንም አረጋገጠላቸው። كانت الدليل الساطع على نبوته እነዚህም ታምራቶች ነብዩላህ ኢብራሂም ነብይ ለመሆናቸው ማስረጃዎች ነበሩ። ومنها ከነዚህ ታምራቶች መካከል ከነብዩላህ ኢብራሂም ሙዕጂዛዎች መካከል አላሁ ተዓላ ከሰጣቸው ሙዕጂዛዎች መካከል ኢሕያኡ ጡዩር ነብዩላህ ኢብራሂም እነዚያ አዋፎችን የሞቱትን ሙታን የሆኑትን አዋፎች ህይወት መስጠታቸው ህይወት መዝራታቸው በአላሁ ተዓላ ፍቃድ ነበረ። التي ماتت على يده بإذن الله ومشيئته በአላሁ ተዓላ ፍቃድና በአላሁ ተዓላ ፍላጎት እሳቸው እጅ ላይ የሞቱትን አዋፎች ህይወት መመለስ በአላሁ ተዓላ ፍቃድ ይህ አስገራሚ ከሆኑ ታምራቶች መካከል አንዱ ነበር ለነብዩላህ ኢብራሂም ማለት ነው። ይህንን ነው ዛሬ የምንመለከተው ኢንሻአላሁ ተዓላ። ما كان سيدنا إبراهيم عليه السلام في وقت من الأوقات شاكا في قدرة الله تعالى. نبي الله إبراهيم بيتن يوم قزي بيتن يوم كان بيتن يوم ألت بالله تعالى شلوتا أي التراتر منبر بالله تعالى شاينت الله تعالى شاين دهنا ممكن العقلية مبارون جائز العقلي كالا منور ود منور بماسقنيتنا እንደዚሁም ኢዕዳም በማረግ በማጥፋት አላህ ሻይ እንደሆነ ምንም አይጠራጠሩም ነበር። ወከይፍ እንዴት ይጠራጠራሉ ነብዩላህ ኢብራሂም የአላህ ነብይ ሆነው አላሁ ተዓላ ሻይ መሆኑን እንዴት ሊጠራጠሩ ይችላሉ? በጭራሽ ይህ ነገር አይከሰትባቸውም በነብዩላህ ኢብራሂም ማለት ነው። ይልቅንስ በል ካነ منذ صغره قد ألهم الرشد والإيمان ነብዩላህ ኢብራሂም ገና በለጋነታቸው ጀምረው ቀጥተኛውን መንገድና ኢማንን የተሰጡ ነበሩ።
አላሁ ተዓላ ቀጥተኛውን መንገድ አሳውቋቸው ነበረ። በቁርአን እንዳለን ወለቀድ አተይና ኢብራሂማ ሩሽደሁ ሚን ቀብል ኢብራሂምን እኮ ቀጥተኛውን መንገድ ገና በፊት ነው የሰጠነው አለ አላሁ ተዓላ። ማለትም እስልምናን የእስልምናን ትምህርት ስለ እስልምና ነቢዩላህ ኢብራሂም ያውቁ ነበር ገና በለጋነታቸው ማለት ነው። ሙእሚን ነበሩ ገና በልጅነታቸው። ወለማ ነዘለ ዐለይህ ልወሕዩ ከአላህም ትእዛዝ በወረደላቸው ጊዜ ወሒም በተሰጣቸው ጊዜ ወኡትየ ኑቡወተ ነቢይነትንም በተሰጣቸው ጊዜ የነቢይነትንም ማዕረግ ባገኙ ጊዜ አሉ ወበዓሰሁ ላሁ ረሱላን ዩዓሊሙ ናስ ልእስላም አላሁ ተዓላ ነቢይ አርጎ በላካቸው ጊዜ ሰዎችን እስልምናን እንዲያስተምሩ በተላኩም ጊዜ በተላኩ ዕለት ዘሀበ ኢላ መሊክ ልቢላድ ኑምሩድ ወደ አገሩ መሪ ወደ ሆነው ንጉስ ወደ ሆነው ንምሩድ ወደሚባለው ጌትነትን ለራሱ ወደ ተጣራው በመሄድ ወደ እስልምና ጠሩት። ወሀከዛ ኩሉ ልአንቢያ ይህ ደግሞ የሁሉም የነቢያቶች ባህሪ ነው። ከአላሁ ተዓላ ውጭ ያለውን በጭራሽ አይፈሩም፣ ፍርሃት አይከሰትባቸውም። ጀግኖች ነበሩ ነቢያቶች በሙላ ማለት ነው። ነቢያቶች በአጠቃላይ ጀግኖች ነበሩ። ነቢዩላህ ኢብራሂምም አላሁ ተዓላ ያዘዛቸውን ትእዛዝ ለማድረስ ወደዚህ ንምሩድ ወደ ተባለው ንጉስ ጉዟቸውን ቀጠሉ። ይህም ንምሩድ የሚባለው ንጉስ አለዚ ካነ ካፊረን ጃሂዳ ካፊር ነበረ፣ ጃሂድ ነበረ፣ የአላህን ጌትነት ይክድ ነበር አሉ። ላ ያዕተሪፉ ቢውጁድ ላህ ስብሓነሁ ወተዓላ በአላሁ ተዓላ መኖር አያምንም ነበረ። የአላሁ ተዓላን መኖር አይቀበልም ነበር። የአላሁ ተዓላ መኖር ደግሞ አእምሮ ያለው ሰው የሚያውቀው ነው። አላሁ ተዓላ በቁርአን ምን አለን? አፊላሂ ሸክ አይ ላ ሸከ ፊ ውጁድላህ አላሁ ተዓላ ለመኖሩ ጥርጥር የለውም ማለት ነው። አላህ ምን አለን? አፊላሂ ሸክ አላህ ለመኖሩ ጥርጥር የለውም፣ ምንም አያጠራጥርም ማለት ነው። እንደዚሁ አላሁ ተዓላ ለመኖሩ ከሚያመላክቱ ነገራቶች መካከል እኛ መኖራችን ማለት ነው። አንድ ጽሑፍ ያለ ጸሐፊ እንደማይገኘ ሁሉ፣ አንድ ግንብ ያለ ገንቢ እንደማይገኘ ሁሉ ይህም ታላቅ ዓለም ያላስገኘ አይገኝም ማለት ነው። ይህንን ታላቅ ዓለም የፈጠረው አለ፣ እሱም አላሁ ተዓላ ነው። ምንም ፍጡራንን የማይመስለው ጌታችን ማለት ነው። ነቢዩላህ ኢብራሂምም ወደዚህ ሰው በመሄድ ንምሩድ ወደሚባለው ንጉስ በመሄድ ጌትነትን ለራሱ ሲጣራ ወደ ነበረው ጌታ እንዳልሆነና ጌትነት የሚገባው ለአላህ ብቻ እንደሆነ ጥሪያቸውን ዳዕዋቸውን አቀረቡ። ذهب إلى ملك البلاد نمرود الذي كان كافرا جاحدا لا يعترف بوجود الله سبحانه وتعالى نبي الله إبراهيم ودزه نقص هدو فقال له إبراهيم عليه السلام نبي الله إبراهيم انديه بمالت ألوت لزه نقص انديه ألوت وهو يجادلهم يتملالسوا يتنقاقروا كذا كنقصوا قار ከኑምሩድ ከሚባለው ካፊር ከሆነው ሰው ጋር እንዲህ በማለት አሉት። አላሁ ተዓላ በቁርአን ላይ እንደነገረን ረቢየ አለዚ ዩሕዪ ወዩሚት ጌታዬ እኮ አላሁ ተዓላ እሱ ነው ሕይወትንም የሚሰጠው ሞትንም የሚሰጠው አላሁ ተዓላ ነው አሉት። ሕያው የሚያረግም አላሁ ተዓላ ነው፣ ሞትንም የሚፈጥረው አላሁ ተዓላ ነው። እሱ ነው የሚገልም የሚፈጥርም አላሁ ተዓላ ነው በማለት ለዚህ ለንምሩድ ሲነግሩት ንምሩድ ግን አልተቀበላቸውም ነበረ። ፈቃለ ንምሩድ እንዲህ በማለት መልስ አደረገ። አና ውሕዪ ወኡሚት ምን አላቸው? አና ውሕዪ ወኡሚት እኔ ነኝ ሕይወትን የምሰጠው እንደዚሁም የምገለውም እኔ ነኝ አላቸው። እኔ እገላለሁኝ እንደዚሁም ሕይወትንም እሰጣለሁ አላቸው።
አና ኡሕዪ ወኡሚት እኔ ሕይወትንም እሰጣለሁኝ እገላለሁም አላቸው። ወልዕያዙ ቢላሂ ተዓላ አላሁ ተዓላ ከዚህ ጥሜት አላህ ይጠብቀንና ثم أطلق سراح رجل كان سجينا عنده محكوما عليه بالإعدام كزام ያለውን ንግግር ለማስከሰት እኔ ሕይወትንም ጥፋትንም ምን ይሰጣለሁኝ ስላለ ንምሩድ ምን አደረገ? አንድ ከእስረኞች መካከል አንዱን በየሞት ፍርድ የተፈረደበትን የሆነን ሰው በማውጣት ነፃ አደረገው፣ ለቀቀው። ለነቢዩላህ ኢብራሂምም እንዲህ አላቸው፣ ለቀድ አሕየይቱሁ ይሄው አንተ ጌታዬ ነው ሕያው የሚያደርግ ሕይወትን የሚሰጥ ብልኸኛል፣ ግን እኔ ይሄው በሞት የተፈረደበትን ሰው ነፃ አደረግኩትኝ፣ ሕይወቱን ሰጠሁትኝ። ሕያው ማድረግ ማለት ይህ ነው አላቸው። ثم قتل رجلا آخر ከዛም ሌላኛውን ሰው ደግሞ ገደለው። ከዛም ምን አላቸው? فقال لقد أمته ይሄው ገደልኩትኝ አላቸው። ስለዚህ እኔ እገላለሁኝ እንደዚሁም ሕያውም አደርጋለሁኝ አላቸው። ሰይዱና ኢብራሂም ይችሉ ነበረ ሕያው ማድረግ ብሎ ማለት እንደዚህ አይደለም ብለው ማስረጃ ማቅረብ፣ መግደል ማለት መፍጠር፣ ሞትም መፍጠር ማለት እንደዚህ አይደለም ብለው ማስረጃ ማድረግ ይችሉ ነበር። ነገር ግን ወደ ሌላ ወደ አእምሮ ማስረጃ ሰውየው ሊቀበለው ዘንድ የአእምሮ ማስረጃ ሊሆነው ዘንድ አላሁ ተዓላ በቁርአን እንደነገረን እንዲህ አሉት። ፈገለበሁ ሰይዱና ኢብራሂም ነቢዩላህ ኢብራሂም ይህንን ንምሩድ በለጡት፣ ማስረጃን አቆሙበት። ለማ ቃለ ለሁ ይህንን ባሉት ጊዜ መልስ ማድረግ አልቻለም። ምን አሉት ነቢዩላህ ኢብራሂም? ፈኢነ አላህ የእቲ ቢሸምሲ ሚን አልመሽሪቅ ፈእቲ ቢሃ ሚን አልመግሪብ ፈቡሂተ አለዚ ከፈር። አላሁ ተዓላ እኮ ፀሐይን በምስራቅ ወጥታ በምዕራብ እንድትገባ ያደርጋታል አሉት። በምስራቅ ትወጣለች፣ በምን ትገባለች? በምዕራብ። ፈእቲ ቢሃ ሚን አልመግሪብ ጌታ ከሆንክ ፈጣሪነትን ለራስህ የምትጣራ ከሆንክ እስኪ ፀሐይን ከምዕራብ ከወደ መግቢያዋ አውጣና ወደ ምስራቅ አስገባት አሉት። አይችልም። ፈቡሂተ አለዚ ከፈር ይህ ካፊርም ንምሩድ ጌትነትን የተጣራው ማለት ነው መልስ ማድረግ አልቻለም። ነቢዩላህ ኢብራሂምም በዚህ ማስረጃ ያደረጉለት ማለት ነው። ከዚህም እንረዳለን አንድ ሰው በቁርአን የማያምንን ሰው በሐዲስ የማያምን ከሆነ ሙእሚን ካልሆነ በቁርአንና በሐዲስ ካላመና በአእምሮ ማስረጃ ልናረግ እንደምንችል የአእምሮ ማስረጃ የሚባለው በሸሪዓችን እንዳለ ማለት ነው። ምክንያቱም ሸሪዓችን አእምሮን በሚጋጭ መልኩ እንዳልወረደ አልዓቅሉ ሰሊም ይልቅንስ ጥሩ የሆነ አእምሮ ምንድነው ለሸሪዓችን ማረጋገጫ እንደሆነ እንረዳለን ማለት ነው። ነገር ግን ንምሩድ በዚህ ብቻ አልተብቃቃም ነበረ። ወላኪነ ንምሩድ ለም የተወቀፍ ዕንደ ሃዚህ ልሓዲثة ንምሩድ ግን በዚህ ነገር ብቻ አልተብቃቃም ነበር፣ በዚህ ክስተት ብቻ አልቆመም ነበረ። ይልቅንስ በዘገባ እንደወረደልን ለነቢዩላህ ኢብራሂም እንዲህ አላቸው። ምን አላቸው? ቁል ሊረቢከ አን ዩሕየ አልመውታ ወኢላ ቀተልቱክ ለጌታህ እንደዚህ ብለህ በለው፣ እስኪ ሙታንን ሕያው አድርግ ብለህ ጌታህን ጠይቅ፣ ያለበለዚያ እገላሃለሁ አላቸው። ይህንን ካላደረግ እገላሃለሁ አላቸው። ሙታንን ሕያው እንዲያደርጋቸው ጌታህን ጠይቅ፣ ያለበለዚያ እገላሃለሁ አላቸው። ነቢዩላህ ኢብራሂም ጀግና ናቸው፣ ደፋር ናቸው፣ ፈሪ አልነበሩም። ነገር ግን ይህንን በሚል ጊዜ ይህ ንምሩድ ምን አሰቡ? ነቢዩላህ ኢብራሂም ከዝነታቸው የተነሳ ምናልባትም እኮ እኒህ ህዝቦች አላሁ ተዓላ ሙታንን ሲቀሰቅስ ቢመለከቱ ወደ እስልምና ይመለሳሉ፣ ወደ እስልምና ይገባሉ በሚል አሳቤ ይህንን በማሰብ አላሁ ተዓላ ለመጠየቅ ፈለጉ። ፈለም የኸፍ ሰይዱና ኢብራሂም ዓለይህ ሰላም ምንሁ ነቢዩላህ ኢብራሂም በጭራሽ ከዚህ ከንምሩድ አልፈሩም፣ ፍርሃት አልተከሰተባቸውም። ወላኪነሁ አሐበ አን የራ
نمرود وأتباعه نقرقن يالمنم فرهات نبي الله إبراهيم وددوا الله تعالى نمرودنا يا نمرودن تكتايوج يزيه النقوس تكتايوج الله تعالى متانن سيكسكس عندي ملكتو ما يتنفلقوا من البات مكو الله تعالى كتتنيا ومنقر لساتاچو يچلال بميل السابي مالتنو علهم يؤمنون من الباتم ليامنوا يچلال اسلمنا ليقبلوا يچلالنا الله تعالى يهن النقر اندي ادرق فلقوا نبي الله إبراهيم فدعا الله تعالى نبي الله إبراهيم الله تعالى لمنوا يهن النقر الله تعالى اندي ساتاچو الله لمنوا نبي الله إبراهيم وقال انديه بمالتم مالو ربي أرني كيف تحيي الموتى ربي أرني جيتاي هوي أساين يالو كيف تحيي الموتى متانن انديت اندمت كسكس انديت هياو اندمت تادرك أسايي بمالت جيتاچون الله تعالى لمنو مالتنو يهننم يارقوبت مكنيات ህዝቦች ምናልባትም ይህንን ነገር በመመልከት ወደ እስልምና ሊገቡ ይችላል በማለት አስበው ነበር ይህንን ከለመኑ በኋላ وصودف مرور سيدنا إبراهيم عليه السلام قرب البحر باقاتاميم نبي الله إبراهيم بميالفوبت ጊዜ ጉዞ ላይ ሳሉ ባንድ ባህር አጠገብ አለፉ የዚህን ጊዜ የሆነ ነገር ተመለከቱ ነብዩላህ ኢብራሂም فشاهد جيفة بهيمة ياندن سسان ريسان تملكتو نبي الله إبراهيم باقاتامي بزابا ميالفوبت قزي من نايو فشاهد جيفة بهيمة مطروحة على الشاطئ ياندن سسان ريسا الزي بحر شاف لي تورورا تملكتو عندن سسا يموتش ولچن سسا جثوا ريساوا بحر ጫፍ ላይ ተወርውራ ተመለከቱ ከዛም ሌላ አስገራሚ ነገር አዩ فاذا هاجت الامواج ከዛም ማበሉ በሚምታታበት ጊዜ ማበሉ እርስ በርስ ሲምታታሉ دفعتها الى البر ይህ ውሃ ይህ ባህር ይህንን ሬሳ ወደ በር ወደ ሜዳው ላይ ወደ ደረቅ ቦታ ትገፋታለች አሉ ወደ ደረቅ ቦታ ይመጣል فاكلت منها السباع የዚህን ጊዜ ስጋ በል የሆኑ እንስሳዎች ከዚህ ሬሳ ይበላሉ አሉ ይህንን ያዩ ነው ነብዩላህ ኢብራሂም ከዛም እንደገና فاذا ذهبت السباع ሲባዎች ስጋ በል የሆኑ እንስሳዎች በሚሄዱበት ጊዜ جاءت الطيور እንደገና በራሪ አዋፎች ይመጡና فاكلت منها ثم طارت በራሪ አዋፎችም ከበሉ በኋላ ከዚህ ስጋ ከዚህ ሬሳ ይበሉና ይጓዛሉ ይበራሉ እነሱም አሉ ثم اذا سحب الموج الجيفة ከዛም ይህ ማበል በሚምታታበት ጊዜ አሁንም እርስ በርስ ሲምታታ ይህን ሬሳ በሚስብበት ይስበዋል አሉ الى البحر ወደ ባህሩ ይስበዋል የዚህን ጊዜ ምን ይከሰታል اكلت منها الاسماك والحيتان አሳዎችና አሳ ነባሪዎች ደግሞ እንደዚሁም ይበላሉ ከዚህ ጂፋ ከዚህ ሬሳ ይበላሉ አሉ የዚህን ጊዜ ነብዩላህ ኢብራሂም በጣም ተገረሙ الله تعالى لمنوا فدعا إبراهيم عليه السلام ربه نبي الله إبراهيم جتاچون الله تعالى لمنوا وقال እንደዚህም በማለት አሉ ምን አሉ ربي أرني كيف تجمع أجزاء الحيوان في بطون السباع والطيور وحيوانات البحر ليزداد يقيني ጌታዬ ሆይ አሉ ጌታዬ ሆይ አሳየኝ እንዴት ይህንን ስጋ በነዛ ስጋ በል በሆኑ እንስሳዎች ሆድ ላይ ያለውን ስጋ እንደዚሁም በበራሪ አዋፎች ላይ ያለውን በሆዳቸው ያለውን ስጋ እንደዚሁም አሳዎች የበሉትን ስጋ ይህን ሁሉ ሰብስበህ እንዴት ሕያው እንደምታደርግ አሳየኝ ጌታዬ ሆይ አሉ ኢማኔ ሊጨምርልኝ ዘንድ የቂኔ ሊጨምርልኝ ዘንድ ይህንን አድርግልኝ አሉ
ማለትም ኢማናቸው እንዲጨምር እንጂ ነብዩላህ ኢብራሂም በአላሁ ተዓላ ችሎታ በመጠራጠር አልነበረም። ይልቅንስ ኢማናቸው ሊጨምር ዘንዳ እንደዚሁም ደግሞ እኒህ ህዝቦች ይህንን ታምር በመመልከት ምናልባትም ወደ እስልምና ይመለሳሉ በሚል ሐሳብ ነብዩላህ ኢብራሂም ይህንን ድርጊት ከአላሁ ተዓላ ለመኑ ማለት ነው። وعندها تحصل معجزة كبيرة باهرة የዚህን ጊዜ በጣም አስገራሚና ታላቅ ሙዕጂዛ ለነብዩላህ ኢብራሂም ተከሰተላቸው ማለት ነው። ይህም ታላቅ ሙዕጂዛ دالة على صدق هذا النبي العظيم እኒህ ታላቁ ነብዩላህ ኢብራሂም እውነተኛ መሆናቸውን የሚያመላክት ሙዕጂዛ ነበር፣ ታምር ነበረ ማለት ነው። وأنه مرسل من عند الله تبارك وتعالى እንደዚሁም ነብዩላህ ኢብራሂም ከአላህ ዘንድ የተላኩ መልእክተኛ መሆናቸውን የሚያረጋግጥ ታላቅ ሙዕጂዛ ታምር ነበር የተከሰተላቸው ማለት ነው። አላሁ ተዓላ የነብዩላህ ኢብራሂምን ጥሪ ልመናን ሊመልስ አልነበረም። إذ استجاب الله عز وجل لدعاء إبراهيم الله تعالى የነብዩላህ ኢብራሂምን ልመና ተቀበላቸው عليه السلام وعلمه كيف يصنع أولا كزم الله تعالى ነብዩላህ ኢብራሂምን አስተማራቸው። መጀመሪያ ምን ማድረግ እንዳለባቸው ምን መፈጸም እንዳለባቸው አላሁ ተዓላ አስተማራቸው። فأمره كما قيل እንደወረደ በዘገባው አላሁ ተዓላ ነብዩላህ ኢብራሂምን አዘዛቸው። ምን እንዲያደርጉ አዘዛቸው? بأن يأخذ 4 من الطير 4 በራሪ አዋፎችን እንዲይዙ አላሁ ተዓላ አዘዛቸው። فأخذ ديكا أحمر نبي الله إبراهيم يا الله تعالى انتزاز بمكبل كي درون يازالو كي درون يازو وحمامة بيضاء اندزهم دقمو نج ارقبنم يازالو وطاووسا أخضر طاووس يميبالون بطام يميامر ملك يالون اندزهو أرنقوار يطاوسنم يازالو وغرابا أسود غراب ጥቁር የሆነውን ጉራብም ይህንንም ያዙ ነብዩላህ ኢብራሂም ثم ذبحها وأسال دمها ከዛም ነብዩላህ ኢብራሂም እነዚህን ሁሎችንም እርግቧንም ደሮውንም ጣውሱንም እንደዚሁ ጉራቡንም ሁሎችንም አረዷቸው፣ ደማቸውንም አፈሰሱት። وبعد ذلك ይህንን ካረጉ በኋላ ካረዱና ደማቸውን ካፈሰሱ በኋላ አላሁ ተዓላ እንዳዘዛቸው ምን አደረጉ? قطعها قطعا صغيرة በጣም በትንሽ አድርገው ትንንሽ ቁርጥራጭ አድርገው ቆረጧቸው አሉ፣ ከተፏቸው ነብዩላህ ኢብራሂም። وخلط لحومها ببعضها مع الدم ከዛም ስጋቸውን ቀላቀሉት፣ የሁሎችንም ስጋ የከፊሉን በዚህ ቀላቀሉት፣ ስጋውን ብቻ ሳይሆን ደሙንም በመጨመር ወሪሺ እንደዚሁ ላባውንም በመጨመር በጣም አደበላልቀው ቀላቀሉት ነብዩላህ ኢብራሂም حتى يكون أعجب ነገሩ በጣም አስገራሚ ሊሆን ዘንድ በጣም ታምር ሊሆን ዘንድ አላሁ ተዓላ እንዲሆን አዘዛቸው። ثم وزع أجزاء هذا الخليط الغريب على 7 جبال ከዛም ነብዩላህ ኢብራሂም ይህንን የተቀላቀለ ስጋ ይህንን በደም በላባቸው በርግቢት በነዚህ በዋፎች በርግቧም በደሮዋም በጣውስም እንደዚሁ በጉራብ የተቀላቀለ የሆነ ደምና ስጋ ላባ ምን አደረጉት? ነብዩላህ ኢብራሂም 7 ተራራ ላይ ከፋፈሉት። ሁሉም ተራራ ላይ የተወሰነን ጁዙ ክፍል አደረጉ። ከዛ ስጋ በመያዝ የተደባለቀውን ስጋ እዚህ ተራራው ላይ ሁለተኛው ላይም ሶስተኛው ላይም አራተኛው ላይም ሰባተኛው ላይ እስከሚደርሱ ከፋፈሉት ነብዩላህ ኢብራሂም። ሱብሃንአላህ። ووقف هو بحيث يرى تلك الأجزاء ነብዩላህ ኢብራሂምም ከቅርብ ርቀት ሆነው እነዚህ ስጋዎችን በሚመለከቱበት መልኩ ከቅርብ ርቀት ሆነው
ቆሙ አሉ ነቢዩላህ ኢብራሂም። ወአምሰከ ሩኡሰ ቲልከ ጡዩር የነዚህ የአዋፎችን የደሮውንም የርግቧንም የጧውሱንም የጉራቡንም አንገት በመያዝ ከቅርብ ርቀቱ ነው መመልከት ጀመሩ። ቆሙ አሉ ነቢዩላህ ኢብራሂም። ثم قال ከዛም ነቢዩላህ ኢብራሂም እንደዚህ አሉ። ምን አሉ? ተዓለይነ ቢኢዝኒላህ በአላህ ፍቃድ ወደኔ ነይ በማለት እነዚህ አዋፎችን መጣራት ጀመሩ። ሱብሓነላህ። የዚህን ጊዜ ነበር ያታምር አስገራሚ የሆነ ነገር የተከሰተው። ፈተጣየረት ትልከ አልአጅዛእ አላሁ አክበር። የዚህን ጊዜ እነዚህ ክፍሎች ይህ ስጋ በደም በላባው የተቀላቀለው ስጋ መብረር ጀመራሉ። ላባውም መብረር ጀመራ፣ ስጋውም መብረር ጀመራ፣ ደሙም መብረር ጀመራሉ። ፈተጣየረት ትልከ አልአጅዛእ እኒህ አጅዛዎች የተደባለቀው ስጋ መብረር ጀመረ። ፈጀዐለ ሰይዱና ኢብራሂም ዓለይሂ ሰላም የንظሩ ኢለ ሪሽ የጢሩ ኢለ ሪሽ ነቢዩላህ ኢብራሂም መመልከት ጀመሩ። ይህ ላባ ወደዛኛው ላባ ይበራል። ማለትም የራሱን ከራሱ ላባ ጋር ለመገናኘት እዛ የተቀመጠው 7 ተራራ ላይ ነው እሳቸው የከፋፈሉት። ከሰባቱም ተራራ የርግቢቷ ሪሹ ምን ማረግ ጀመረ? መብረር ጀመረ። እንደዚሁ የደሮውም የጣውሱም የጉራቡም ላባቸው ምን ማረግ ጀመራሉ? መብረር ጀመረ። ሪሹ መብረር ጀመረ። እርስ በርስም ተገናኛሉ። ወደሚ ለደም ደሙም ወደ ደሙ መሄድ ጀመረ። ደሙ ከደሙ ጋር ተገናኛሉ። ወለሕሚ ኢለ ለሕም ስጋውም እንደዚሁ ከስጋው ጋር መገናኘት ጀመረ፣ እየበረረ ማለት ነው። ወልአጅዛኢ ሚን ኩሊ ጣኢሪን የተሲሉ ባዕዱሃ ኢላ ባዕድ ከዛም ስጋው እርስ በርስ ከተገናኘ በኋላ ሪሹም ላባውም እርስ በርስ ከተገናኘ በኋላ ደሙም እርስ በርስ ከተገናኘ በኋላ የሁሉም የደሮውም ክፍል እርስ በርስ እንደገና መገናኘት ጀመራሉ። ስጋውና ደሙ ላባው እርስ በርስ መገናኘት ጀመረ። የደሮው ለብቻ፣ የርግቢቷ ለብቻ፣ የጧውሱ ለብቻ፣ የጉራቡም ለብቻ እርስ በርስ መገናኘት ጀመረ። በጣም አስገራሚ ነገር ነው። ሱብሓነላህ። ወዓደት አልአሽላኡ ተተጀመዕ ልሑም ይህ የተከተፈው የተቆራረጠው ስጋ መሰብሰብ ጀመራሉ፣ አንድ መሆን ጀመረ። ሐታ ቃመ ኩሉ ጣኢሪን ወሕደህ ሱብሓነላህ። ከዚህም በኋላ በጣም የሚያስገርም ነገር ተከሰተ። እያንዳንዱ አዋፍ ብቻውን እስከሚቆም ድረስ አሉ። ወላኪን ሚን ገይሪ ረእስ ያለምንም ራስ ከተገጣጠመ በኋላ ሁሉም ስጋና ላባው እንደዚሁም ደሙ ከተሰባሰበ በኋላ ያለምንም ራስ ቆማሉ። ምንም ራስ ሳይኖረው በአጠቃላይ የደረዋ አካል ያለ ራስ፣ የርግቢቷም አካል ያለ ራስ፣ የጧውሱም አካል ያለ ራስ፣ እንደዚሁ የጉራቡም አካል ያለ ራስ ሆኖ ቆማሉ። ይህ በጣም አስገራሚና የሚያጅብ ነገር ነበረ። ይህንንም ያረገው አላሁ ተዓላ ሊየኩነ አብለገ ሊሰይድና ኢብራሂም ዓለይሂ ሰላም ፊ ሩእየት ለቲ ሰአለሃ። አላሁ ተዓላ ይህ እንዲሆን ያደረገበትን ምክንያት ነቢዩላህ ኢብራሂም የጠየቁት ነገር በበላጭ አስገራሚ ሊሆን ዘንድ ነቢዩላህ ኢብራሂም ከጠየቁት የሚያስገርም ሆኖ ሊቀርብ ዘንድ ነው አሉ። አላሁ ተዓላ ይህንን ነገር ያስከሰተው ማለት ነው። ወዓደት ሩሑ ኢለይሃ ወሰዓት ኢለይህ ቢቁድረት ላህ ሙስሪዐተን። ከዛም አላሁ ተዓላ ሩሓቸውን መለሰላቸው። የነዚህ የአዋፎችን ሩሕ አላህ መለሰው። ሁሎችም ወደ እነዚህ አዋፎች ሩሓቸው ተመለሰላቸው አሉ። ወሳረ ኩሉ ጣኢሪን የጂኡ ሊየእኹዘ ረእሰሁ። ከዛም እያንዳንዱ ጣኢር እያንዳንዱ በራሪ አዋፍ ነቢዩላህ ኢብራሂም እጅ ላይ ወዳለው ራስ መምጣት ጀመረ፣ መብረር ጀመረ። ያንን ራስ ለመውሰድ ራሱን ለመያዝ አሉ። ፈኢዛ ቀደመ ለሁ ረእሰን ገይረ ረእሲህ ላ የቅበልሁ። ነቢዩላህ ኢብራሂም
የዚህኛውን አዋፍ ራሱን ለሌላኛው በሚሰጠው ጊዜ አይቀበለውም ነበር፣ እሺ አይልም። ምክንያቱም የራሱ ራስ ስላልሆነ ማለት ነው። ፈኢዛ ቀደመ ኢለይህ ረእሰሁ ተረከበ ማዕ በቅየት ጀሰድህ ቢቁድረት ላህ ተዓላ። ነገር ግን የዚህን አዋፍ የራሱን ራስ በሚያቀርቡለት ጊዜ ይቀበለው ነበር። ከዛም ከሌላኛው ክፍል ጋር ይገጣጠምና ሙሉ አካል ይሆናል አሉ። በአላሁ ተዓላ ችሎታ ፈላሁ ዐዚዙን ላ የግሊቡሁ ሸይ። አላሁ ተዓላ አሸናፊ የሆነ ጌታ ነው፣ ምንም ነገር አያሸንፈውም፣ አሸናፊ የለበትም አላሁ ተዓላ። ወላ የምተኒዑ ዐለይህ ማ ዩሪድ። አላሁ ተዓላ የሚፈልገውንም ነገር ማንም አይከለክለውም፣ ከመሆን ወደ ኋላ አይልም ማለት ነው። በአላህ ፍላጎት እነዚህ አዋፎች መልሰው ሩህ ተዘራባቸው ማለት ነው። ثم طارت الطيور كما كانت من جديد بإذن الله። ከዛም እነዚህ አዋፎች በአላሁ ተዓላ ፍቃድ ልክ እንደነበረው እንደ መጀመሪያው ሁነው በረሩ አሉ። ሱብሓነላህ። بعد أن تحققت معجزة كبيرة لنبي الله من أعظم الأنبياء قدرا، من أعظم أنبياء الله قدرا عند الله تعالى. لنزل لنبي الله إبراهيم لتلاقوا نبي تلاقي هنا معجزة كتكست الله جبهلا. النزي هوافوج تركبوا لك اندنبروا بتهنو برروا إلى اللو. إهي تلاك معجزة لنبي الله إبراهيم يتكستنو. نقرقن ومن يهدي من أضل الله تعالى يتممون من مرال من نسل مرو يشلال من نما يمرون. وعلى الرغم من ذلك لم يؤمن نمرود. سبحان الله. الله يطبقن إهن تلاك تامر كمن ملكت قار نمرود قن ينقوس جيتنتر يتطروا ألمنم بالله جيتنت ألمنم نبر بنبي الله إبراهيم نبي النتم المسكرم إذ قد غلبت عليه شقاوته. مكنياتم الله تعالى بأزل يوسنبت شقاوة تميتو يصل الشنفو مالتنو. فأذله الله تعالى بأن سلط عليه نوعا من الحشرات. الله تعالى ይህን ንምሩድ የበታች ያደረገው ጌታነኝ ብሎ የተጠራውን ይህን ታላቅ ታምር ከመመልከቱ ጋር ያላመነውን አላሁ ተዓላ አዋረደው፣ የበታች ያደረገው። ምን አደረገው አላሁ ተዓላ? ቢአን ሰለጠ ዐለይህ ነውዐን ሚነል ሐሸራት። አላሁ ተዓላ ከትንንሽ ነፍሳቶች መካከል አንዷን ላከበት። አላሁ ተዓላ ትንንሽ ነፍሳቶች ከሚባሉት እንደ ትንኝ አይነት አላሁ ተዓላ ላከበት ወደዚህ ንምሩድ። ደኸለ ረእሰሁ፣ ይህም ትንሽ ነፍስ የንምሩድን ራስ በመግባት ራሱ ውስጥ ገባሉ። ወለም የኩን የህደኡ አለሙሁ ሐታ ዩድረበ ቢልአሕዝየቲ ወልኩፉፍ ልሙጅተሚዐቲ ኢላ አን ማት። ከዝችም ትንሽ ነፍስ የተነሳ ከትንንሽ ነፍሳቶች አላሁ ተዓላ ራሱ ላይ እንዲገባ ካደረገው ከትንሽ ነፍስም የተነሳ ራሱ ይዞር ነበር አሉ። ራሱን በጣም ያዞረው ነበር። የራሱ ማዞርም አይረጋጋለትም፣ እርጋታን አያገኝም አሉ። ራሱ እስከሚመታ ድረስ ራሱን ይመቱት ነበር አሉ። በምንድን? ቢልአሕዝየቲ ወልኩፉፍ ልሙጅተሚዐ፣ በጫማቸው ራሱን ይመቱት ነበር። እንደዚሁም በኩፋቸው በመዳፋቸው ሁሉ ይመቱት ነበረ። ነገር ግን አላሁ ተዓላ እንደዚህ በማድረግ እንዲዋረድ አደረገው ማለት ነው። ይህ ጌትነትን የተጣራ ጌታ ነኝ እያለ ሲጣራ የነበረ አላሁ ተዓላ በጫማ እንዲደበደብ አላሁ ተዓላ አደረገው። የአላህን ጌትነት የማንጥስ አላህ ያርገን። በሙስሊም ሆነንም የምንሞት አላህ ያርገን። ሰዓዳን አላህ ይረዝቀን። በሰማነው የምንጠቀም አላህ ያርገን። ወሰላሙ ዐለይኩም ወረሕመቱላሂ። يا جمال يا جمال، يا جمال يا جمال، ريتني أتملى بجماله، طه الهادي وبخصاله، أشوفه بمنامي
بجماله طه الهادي وبخصاله ريتني أتملى بجماله طه الهادي وبخصاله طه أكحل وعيونه سود وحلوة يا جماله وأسنانه بيضا مثل البدر بتضوي يا جماله جسمه متماسك ثابت عنده قوة يا جماله كفه واسع بالعطايا وإفضاله يا جماله ريتني أتملى بجماله طه الهادي وبخصاله ريتني أتملى بجماله يا جماله طه الهادي وبخصاله شوفوا بمنامي يا غرامي شوفوا بمنامي يا غرامي ولاقي البهجة بوصاله يا جماله ريتني أتملى بجماله طه الهادي وبخصاله ይህ የአማራ ፕሮግራም በወንድማችን ሙሐመድ ነጂብ እንዲሁም በኔ በኻሊድ አብዱራህማን እየተመራ ወደ እናንተ መድረሱን ቀጥሏል። ተወዳጁ ሐበሻ እስላማዊ ሬዲዮ እንግዲህ ከደርስ በፊት በነበረው ቆይታ ወንድም ሙሐመድ ነጂብ ስለ ረመዳን ከወጣ በኋላ ሐላችን ምን መሆን አለበት ስለሚለው አንዳንድ ሐሳቦችን ወደ እናንተ እየሰነዘረ ነበር። ከዛ በፊት ደግሞ እኔ እንዲሁ መናገር የፈለኩት ነገር ይህ የረመዳን አላሁ ተዓላ ለሰው ልጆች ለኛ ለሙእሚኖች ከሰጠን ጸጋ መካከል ትልቅ ከሚባሉት ጸጋዎች ነው። ታዲያ ለአንድ ሙእሚን አንድ ሰው ትልቅን ችሮታ ያዘለ የሆነን ጸጋ አላሁ ተዓላ ሲሰጠው ደግሞ ይህ ሙእሚን አመስጋኝ ሊሆን ይገባል። በሚሰጠው ጸጋ ባመሰገነ ቁጥር አላሁ ተዓላ በዛ በምስጋናው ደግሞ ሌላ ጸጋን ያጎናጽፈዋል። አሁንም ባመሰገነ ቁጥር ሌላን ጸጋ አላሁ ተዓላ ይሰጠዋል። ይህ ሰው በጸጋ በድሎት ይኖራል ማለት ነው። ይህ ታላቅ ወርሃ ረመዳን በጣም በሚዓጅብ መልኩ ብዙ ዑለማዎች ሶሐበቶችን መለስ ብለን ካየን አመስግነው አላሁ ተዓላን ነበር ወርሃ ረመዳንን በእንባ እየተራጩ እያለቀሱ የሚሸኙት። ምን ይላሉ? ረመዳንን ከጾሙ በኋላ ለተከታታይ 6 ወራት አላህ ጾማቸውን እንዲቀበላቸው ዱዓ ያደርጋሉ። ቀጣዩን 6 ወር ደግሞ ረመዳንን እንዲያደርሳቸው አላሁ ተዓላን ይለምናሉ። አመቱን ሙሉ ስለ ረመዳን በማሰብ ነበር። ምክንያቱም ይህ የወርሃ ረመዳን ከዚህ በፊትም እንደተናገርነው በርካታና አያሌ ጥቅሞችን ስላዘለ ነው። እኛም አላሁ ተዓላ ይህን ወርሃ ረመዳን እንድንጾም ስላስቻለን ምስጋና ለአላህ ልናደርስ ይገባል። ቀጣይ ረመዳንን ደግሞ እንዲያደርሰን አሁንም ከአላሁ ተዓላ መለመን፣ መጠየቅ፣ ዱዓ ማድረግ ያስፈልጋል ለማለት እንወዳለን። እንግዲህ ቀጣይ ፕሮግራማችን የሚሆነው አዲስ ጣዕም ነው። አብራችሁን ቆዩ። አዲስ ጣዕም በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። የተከበራችሁ አድማጮቻችን እንግዲህ አሁን አዲስ ጣዕም ፕሮግራማችን ጀምሯል። በዚህ ፕሮግራማችን በዓለም አቀፍ ደረጃ በሳምንቱ ምን ተከሰተ የሚለውን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ በጎረቤት ሀገር ሱዳን ስንጀምር እንግዲህ በሱዳን ጦር ሰራዊትና በሱዳን ፈጥኖ ደራሽ ኃይል መካከል ለአመታት በቀጠለ ውጊያ የኃይል ሚዛኑ እየተቀየረ ነው ተብሏል። የሱዳን ፕሬዚዳንት የፈጥኖ ደራሽ ኃይል ትጥቅ ካልፈታ ውጊያው ይቀጥላል ብለዋል። ለ2 ዓመት ግድም እንግዲህ በዘለቀው የሱዳን የእርስ በርስ ጦርነት ካርቱምን ተቆጣጥሮ የቆየው የሱዳኑ ፈጥኖ ደራሽ ጦር RSF ከሰሞኑ በዋና ከተማይቱ በተደጋጋሚ ሽንፈት እየደረሰበት ነው የሚሉ መረጃዎች እየወጡ ነው። እንግዲህ
የሱዳንን ዋና ከተማ ካርቱምን ሙሉ በሙሉ መቆጣጠሩን የገለጸው የሱዳን ጦር ሰራዊት የፈጥኖ ደራሽ ኃይሉ ትጥቅ እስካልፈታ ድረስ ውጊያው እንደሚቀጥል አሳውቀዋል። እንግዲህ የፈጥኖ ደራሹ መሪ ጀነራል ሙሐመድ ሐምዳን ዳጋሉ በቅጽል ስማቸው ደግሞ ሄሜቲ ጦራቸው ከካርቱም ጠቅልሎ መውጣቱን አረጋግጠዋል። እንግዲህ ካርቱምን ለቀን መውጣታችንን አረጋግጥላችኋለሁ፣ በአላህ ፍቃድ ግን ጠንከር ባለ ቆራጥነት ኃይልና ተጨማሪ ድሎች ወደዚች ዋና ከተማ ካርቱም እንመለሳለን ብለዋል። የሱዳን ጠቅላይ ኢታማዦር ሹም ጀነራል አብዱል ፈታህ አልቡርሃን ደግሞ እንግዲህ የሱዳን ጦር ሰራዊት ጦርነቱ የሚያከትመው ፈጥኖ ደራሽ ኃይሉ ትጥቅ ፈቶ እጅ እስከሰጠ ድረስ ብቻ ነው ብለዋል። እንግዲህ ያም እውን እስኪሆን ድረስ ጦራቸው ፈጥኖ ደራሽ ኃይሉን መዋጋቱን እንደሚቀጥል መዛታቸው ተረጋግጠዋል። አስከትሎም ደግሞ እንግዲህ የተወደዳችሁ የሱዳን ህዝቦች ጦርነቱን የማክተምና የሰላም መንገድ አሁንም ክፍት ነው። በአሸባሪው ሚሊሻዎች ቁጥጥር ስር በተለይም ኤል ፋሽር ውስጥ የሚገኙ ህዝባችን ስቃይ እና መከበባቸው ከበባ ውስጥ መሆናቸውና መገደላቸው ብሎም በአገሪቱ ሰላምን የማስፋትና የመረጋገጥ አስፈላጊነትን ይህ ሁሉ ሊሆን የሚችል ነው እና መንገዱም ግልጽ ነው። ይህም እንግዲህ የሚሊሻዎቹን ጦር መሳሪያ ካወረዱ ነው ሲሉ ለሱዳን ህዝቦች ነዋሪዎች እንግዲህ ጥሪያቸውን ማቅረባቸው ተሰምቷል። በሌላ ዘገባችን ደግሞ እንግዲህ የሰዎችን ደም ለትንኞች መርዛማ የሚያደርግ አዲስ የወባ መድኃኒት እንደተፈበረከ የሚያትት ነው። እንግዲህ ሰሞኑን የወጣ አንድ ጥናት እንደሚያመለክተው የወባ በሽታን ለማከም የሚያስችል አዲስ መድኃኒት ተገኝቷል ተብሏል። ኒቲሲኖን በመባል የሚጠራው ይህ መድኃኒት በሽታውን የሚያክመው የሰዎችን ደም ለወባ ትንኝ መርዛማ በማድረግ መሆኑን ተመራማሪዎቹ ገልጸዋል። ይህም እንግዲህ ገዳይ የሆኑ ነፍሳትን ቁጥር ለመቀነስ ተጨማሪ የቁጥጥር መንገድ ሊሆን ይችላል ተብሏል። ኒቲሲኖን ምንም እንኳን እንግዲህ ፕላዝሞዲየም የሚባለውን የወባ ትንኝ ስርጭትን ባይከላከልም በሽታውን ሊያስተላልፉ የሚችሉ ትንኞችን ቁጥር ለመቀነስ አሁን ለተጨማሪ የመስክ ስራዎች ሙከራዎች ታሳቢ መደረጉ ተነግረዋል። እንግዲህ ሳይንስ ትራንዚሽናል ሜዲሲን የተሰኘ የሳይንስ መጽሐፍ ጥናቱን በተመለከተ ያወጣው መረጃ እንደሚያሳየው ኒቲሲኖን በአሜሪካ የምግብ እና መድኃኒት አስተዳደር FDA ማረጋገጫ ያገኘ መድኃኒት ሲሆን እንግዲህ አልፎ አልፎ በዘር የሚተላለፍ የታይሮሲን መዛባት በሽታዎችን ለማከም የሚያገለግል መሆኑንም ተናግረዋል። እንግዲህ በአዲሱ ምርምር ደግሞ ይህ መድኃኒት አኖፌሊስ በመባል የምትታወቀውን የወባ በሽታ አምጭ ትንኝ ለመግደል እንደሚችል ፍንጭ ተገኝቷል። እንግዲህ ተመራማሪዎቹ ኒቲሲኖን ትንኞች ከደም የሚያገኙትን ምግብ ለመፍጨት በሚያስፈልጋቸው ወሳኝ ኢንዛይም ላይ ያነጣጠረ መሆኑን ገልጸዋል። እንግዲህ ተመራማሪዎቹ በቤተ ሙከራ ባደረጉት ምርምር ሴቷ የወባ ትንኝ ኒቲሲኖን በውስጡ የያዘ ደም በምትመገብበት ወቅት መድኃኒቱ ገዳይ መሆኑ ታይቷል። እንግዲህ አዲሱ መድኃኒት ጸረ ተባይ መድኃኒቶችን የሚቋቋሙ ትንኞችን ጭምር በመግደል ከዚህ ቀደም ከነበረው ከአይቨርሜክቲን ከተሰኘው የወባ ትንኝ መድኃኒት የተሻለ አፈጻጸም እንዳለው ተነግሯል። እንግዲህ በአሜሪካ የኖትር ዳም ዩኒቨርሲቲ ባልደረባና የጥናቱ የጋራ ተቋጣሪ የሆነው አልቫሮ አኮስታ ሴራኖ እንደሚገልጸው እንግዲህ ሌላው ጠቃሚ ነገር አዲሱ መድኃኒት ኬሚካሎችን የመቋቋም ባህሪ ባዳበሩ የትንኝ ዝርያዎች ላይ ውጤታማ መሆኑን ገልጸዋል። ይህ ደግሞ ሀበሻ እስላማዊ ሬዲዮ ነው። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። አባይ ባኮል መቼ ይተለፋል ሙሐባው በቃላት መቼ ይወሰፋል እንደው ላውጋው እንጂ በግጥም በዜማ ላንጎራጉርሎ ከትቤ መንዙማ በቀልቡ ማሳ ላይ ዚክረውን ለዘራ ኒዕማው ተትረፍርፎ ይሞላል ባዝመራው ሙሐባውን ሲሻይ ሀበሻው ገበር በአገርኛ ዜማ ያነሳው ሰው ጀምር በሐድራ ሐሪማ ሁሉም በየጎራው አንቱን ብቻውን አልዳይም የሚጠራ አንቱን ሲልሚ ውለው አንቱን ሲልሚ ነጋ ሁሉም ማረግራጌ ፍቅር ነው ፍለጋው
ባህሩን ተሼኾች ጓዳ በኢልሙ ጅረት ፍቅርን ሲገዳ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ ይጠራል ወዳጅ በሀገርኛው መቼ ነው ቀኑ የመገናኛው ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ ያየው ይቅርና ወጉን የሰማው ጥየው ከሩቁ ልቡና ደማው ተሩቅ ሚወጋው ጦሩ ያደነው አይቶት ከማፍቀር የለም ሜዳ ነው ስንቱን ሰው ገርፎ በሸውቃ ደንጋው ሳይራራ ቀጣው የቆላ ደጋ የፍቅርን ኩታ ጌታው አልብሶት ስንቱን ገደለው በውዱ ጠብሶ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ አንተው የነከው የፍቅሮ ሽታ ዘይኑ ነቢ ዘይኑ ነቢ ይድን የለም ወይ ሁሉም በሽታ ዘይኑ ነቢ ዘይኑ ነቢ ታለበት ሀገር ጦይባ ከተማው ተሱ ምራቅ ነው ሩህም ያደማ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ ሙሐባው ዘልቆ በየመንደሩ ዘይኑ ነቢ ዘይኑ ነቢ በውቡ ሆኗል መዋል ማደሩ ዘይኑ ነቢ ክቡራንና ክቡራት ውድ አድማጮቻችን እያደመጣችሁ ያላችሁ ሳምንታዊ ሀበሻ እስላማዊ ሬዲዮን ነው። አሁንም መሰናዷችን እንደቀጠሉ ናቸው። ጧዓ ላይ መዘውተር የሚለውን ነገር እያነሳን ነበር። ውድ አድማጮቻችን እንግዲህ አላሁ ሱብሓነሁ ወተዓላን በመገዛት ላይ ዒባዳ በማድረግ ላይ መዘውተር የሚባለው ነገር ወደፊት ላይ መጨረሻ ላይ ፍሬ እንዲያፈራ ያደርገዋል። ከነዛ መካከል እንግዲህ ኻሊዱ እንደሚታወቀው አንድ ቂሷ አለ። ስለ ሳቢቱን አልቡናኒ የሚነሳ ቂሷ አለ። እንግዲህ እሳቸው ሱሐቢይ አይደሉም፣ ታቢዒ ናቸው እና ታላቅ ዓሊም ናቸው። አላሁ ሱብሓነሁ ወተዓላን በመገዛት የሚታወቁ ተቅይ ነበሩና የሌሊት ሶላቶችን ነዋፊሎችን በጣም ያበዙ ነበር። ከዚህም የተነሳ ሁል ጊዜ የሌሊት ለ50 ዓመታት ያክል የሌሊት ሶላትን ይሰግዱ ነበርና በዛ በሶላት መካከል ምን ብለው ዱዓ ያደርጉ ነበር? እንደው አላሁ ሱብሓነሁ ወተዓላን ለባሪያዎችህ ለባሪያህ አንድ ያኒ ሶላትን በቀብር ውስጥ መስገድን የምትፈቅድ ከሆነ ለኔም እንድትሰጠኝ ብለው ዱዓ ያደርጉ ነበርና እሳቸው በሚሞቱ ጊዜ ለህዲ ካስገቧቸው በኋላ ከድንጋዮቹ መካከል አንዱ ድንጋይ ሲወድቅ እነዛ ለህዲ ያስገቡት ሰዎች ምንን ተመለከቱ? ሳቢቱን አልቡናኒ ቀብራቸው ውስጥ ሲሰግዱ ተመለከቱ። ሱብሃንአላህ። ከዛ በኋላ ያንን ሲመለከቱ እስበሳቸው ያኒ ዘግተው እንዲወጡ ከተደረጉ በኋላ ወደ ልጃቸው መጡና ልጃቸውን ጠየቋት። አባትሽ ምን ሲሰራ ነበር ብለው ሲጠይቋት ምን አያችሁ ብላ ስትጠይቃቸው እሷ ደግሞ ሶላት ሲሰግድ አየ ነው። ከዛም በኋላ ልጃቸው ምን አለች? ለ50 ዓመታት ያክል ሌሊት ነዋፊል ነው ፈራኢድ አይደለም አህባቢ ሱና ሶላተችን ከማብዛታቸው የተነሳ ዱዓንም ያደርጉ ነበር። አላሁ ተዓላ በቀብር ሶላትን እንዲወፍቃቸው ማለት ነው። ለዛ ይሄ የተገኘው ግን ዝም ብሎ አይደለም፣ በሰባት ነው፣ በማዘውተር ነው። አላሁ ሱብሓነሁ ወተዓላን በመገዛት ላይ ስለዘወተሩ ነው፣ እስቲምራር ስላደረጉ ነው። ስለዚህ እኛም ጧዓ ላይ መዘውተር አለብን። የጧዓን ለዛውን ልናገኘው ይገባል። እሳቸው ለዛውን ስላገኙት ነው፣ ጥፍጥናውን ስላገኙት ነው። እዛ ጋ እኮ ቀብር ውስጥ እኮ ለተለዙዝ እንጂ ግዴታ ሆኖባቸው አይደለም የሚሰግዱት። ያኒ ጥፍጥና ይኖረዋል ማለት ነው። ሰባት ሊላህ ከብሎ የተሰራ ነገር ያኒ ለዛ ይኖረዋልና ስለዚህ እኛም ብንሆን ያቅማችንን ያክል ከረመዳን በኋላ ኸይር ነገራቶች ላይ መጠንከር ይኖርብናል። ረመዳን ላይ ሶደቃን ሶደቅ ከሆነ በሌላ ወቅቶች ላይ ሶደቃ፣ ቁርአን እንቀራ ከሆነ ቁርአን
ሌሎችም ኸይረ ነገራቶች ረመዳን ላይ የሰራናቸውንም ኸይረ ነገራቶች አሁንም ማስቀጥለን ቀጣይ ረመዳን እስከሚደርስም ድረስ መስራት ይኖርብናል። ስለዚህ በዚህ ጋር መዘውተር ይኖርብናል። አሕባቢል ኪራም ቀጣዩ መሰናዷችን የሚሆነው ከአድማጮች መድረክ ነው። አድማጮች መድረክ መሰናዷችን ከተለያዩ አቅጣጫዎች የምታደርሷቸውን ጥያቄዎች በወዱ ሼኻችን ዶክተር ሼኽ አቡበክር ሱለይማን አስመልሰን ወደ እናንተ የምናደርስበት መሰናዶ ነው። ለዛሬም የደረሱንን ጥያቄዎች ተራቸውን ቅደም ተከተላቸውን ጠብቀን አስመልሰን ወደ እናንተ የምናደርስ ይሆናል። አሁንም ቆይታችሁ ከኛ ጋር ይሁን። የአድማጮች መድረክ። በዚህ ፕሮግራማችን ከወደ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። የተከበራችሁ አድማጮቻችን እንግዲህ ያድመጣችሁ የምትገኙት ምዕራፍ 2 ክፍል 45ኛውን የሐበሻ ኢስላማዊ ሬዲዮ ፕሮግራማችንን ነው። አሁን ደግሞ ከናንተ ከውድ አድማጮቻችን የመጡልንን ጥያቄዎች በተወዳጁ ዓለም አቀፍ ዳዒ ዶክተር ሼኽ አቡበክር ሱለይማን አስመልሰን ወደ እናንተ ምላሾቻቸውን የምናጋራበት ሰዓት ላይ ደርሰናል። እንግዲህ የመጀመሪያው ጥያቄያችን እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የሐበሻ ኢስላሚክ ሬዲዮ አዘጋጆች በሙሉ አላህ ጀዛችሁን ይክፈላችሁ፣ እንዲሁም መውላና አላህ ይጠብቃችሁ ከሙሉ አፊያ ጋር። በጣም ነው የምንወዳችሁ። ጥያቄ ነበረኝ፣ ለዶክተር አድርሱልኝ ይላል። አንደኛ፣ ከቀንድ አውጣ የተሰራ ቅባት መጠቀም እንደማይቻል መውላና ሲናገሩ ሰምቼ ነበር። ባለማወቅ ከዛሬ 3 ዓመት በፊት እጠቀመው ነበር። ታዲያ በዛን ጊዜ የሰገድኳቸው ሶላቶች ተቀባይነት የላቸውምን? ተቀባይነት ከሌላቸውስ ቀዷ ማውጣት ግድ ይሆንብኛልን? ሁለተኛ፣ ቅባቱን የተጠቀምኩበትን ወይንም ለስንት ያክል ጊዜ ምን ያክል እንደሆነ ማወቅ አልቻልኩም። ምንስ ማድረግ አለብኝ? ባረከላሁ ፊኩም። የቀንድ አውጣ ቅባትን በተመለከተ ያው ከዚህ በፊት በሰፊው ተብራርቷል። ከፊል ማሊኪያዎች ምናልባት ከቀንድ አውጣን አርደውት ወይም ሸሪዓዊ ተዝኪያ በሚባለው መልኩ ከተወሰደ ጧሂር ይሆናል ስለሚሉ ከሚበሉ እንስሳቶች ስለሚያስገቧቸው በዚያ መልኩ ተወስዷል ተብሎ ከተገመተ ጧሂር ሆኖ በዚያ መልኩ የተሰራ ነው ተብሎ ከታሰበ ያንን ነገር በጧሂርነት ሊወሰድ ይችላል። ከዚህ በፊት ስላለፉት ነው የማወራው። አይ ብዙ ድርጅቶች ይሄንን የሚጠነቀቁ አይደሉም ብሎ የሰጋ ሰው ሸኩ እስኪረጋገጥለት ድረስ የቂን እስከሚል ድረስ በዚያ መልኩ የሰገደውን ሶላት ገምቶ ቀዷ ማውጣት ነው። ቀጣዩ ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። እንዴት ናችሁልን? ከኔ ጋር አልሐምዱሊላህ። ጥያቄ ነበረኝ። ሐይድ ከጨረስን በኋላ ግዴታ የሶላት ሸርሸፋችንን እንዲሁም የምኝታ ልብሶቻችንን እንደ ትራስ ልብስ፣ ብርድ ልብስ ይመስል ማጠብ ግዴታ ነው እንዴ? ማለቴ ምንም የነካው ነገር የለም፣ የጸጉር ማስያዣችንም ቢሆን መታጠብ አለበት ሲሉ ሰምቼ ነው። ሼኽ ብታብራሩልኝ ይላል። ከሐይድ ጋር በሚያዝ ብዙ ሰዎች የማይነጀሱ ነገሮችን ተነጅሰዋል የሚሉ አሉ። ይሄ አህሉ ሱና እምነት አይደለም። ሐይድ ላይ ያለች ሴት ከልብሶቿ የሚነጀሰው ደም የነካው ብቻ ነው። ደም ከነካው ሌላ ያለው ላቧ የነካው የመሳሰሉት የተኛችበት፣ የተቀመጠችበት፣ የለበሰችው ልብስ ደም እስካልነካው ድረስ አይነጅስም። ስለዚህ ምንም ማጠብ ግዴታ የሚሆንባት ነገር የለም ደም ከነካው ልብስ በስተቀር። ያንን ደም የነካውን ፓርት ብቻ አጥባ ጧሂር ማድረግ ትችላለች። ከዚያ ውጪ ላቧ በእጇ ውሃ ብትነካ የመሳሰለው ምንም አይነት የመነጀስም ሆነ የመነጀስ ነገር የለውም። ሶስተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ኡስታዞቻችን? አላህ ጀዛችሁን ይክፈላችሁ ለምታደርጉልን ነገር። ጥያቄ ውስጤ ይጨናነቅብኛል። በቃ ከየት መጣ ሳልለው መጥፎ ነገር ነው የሚያሳስበኝ።
ወላሂ በጣም ይጨንቃል የሚመጣብኝ ነገር እና ምናልባት እምነቴን ከነካብኝ እያልኩኝ አላህዬ እምነቴን ከጎደለብኝ አንተ ሙላለኝ፣ ካለበለዚያ ደግሞ ዚክር አድርግልኝ እያልኩኝ በተደጋጋሚ ሸሃዳ አደርጋለሁ። ይሄን በማድረጊ እምነቴ ላይ ችግር ይደርስብኛልና? ሁለተኛ ጥያቄ፣ በፊት ላይ ታመሜ ክርስቲያን ውሃ ታጥቤ ነበር። ነገር ግን አልሄድም ስል በሽታውን እንጂ አንቺን አይነካሽ ሲሉኝ ሂጄ ታጠብኩኝ። ይሄስ እንዴት ይታያል? ሶስተኛ፣ አሁን ላይ ሲያመኝ በጣም ስጨናነቅ የአላህ በፊትም ከክርስቲያን ውሃ ስጠመቅ ላልተሻለኝ ነገር አልኩኝ። ስጠመቅ በማለቴ እምነቴ ላይ ችግር ያመጣል? ፈትዋ እስከምጠይቅ ምናልባት እምነቴን ከጎዳብኝ አንተ አስተካክልልኝ፣ ካለበለዚያ ደግሞ ዚክር ብዬ ሸሃዳ አደረግኩኝ። ልክ ነኝ ወይንስ አይደለሁም? ብታብራሩልኝ እና ነይታችሁ ዱዓ ብታደርጉልኝ። ባረከላሁ ፊኩም። እንዲህ አይነቱ ወስዋስ የሚበዛበት ሰው ዝም ብሎ ሸሃዳ ማድረግ አይደለም። ባጋጠመው ቁጥርና ፈራህም ተጨነኩኝ ያለ እንደዛ ሳይሆን ዒልሙን በትክክል መማርና ራሱን ከእንዲህ አይነት ነገር ለማገድ በሌላ ነገር ማወጠር ነው። በዚክር በመሳሰሉት እውነተኛ ሸክ የገባበት የሆነ ኩፍር ነገር ተከስቶብኛል የሚል ነገር ከመጣበት ለጥንቃቄ ሸሃዳ ማድረግ ብቻ ነው። ይሄ ለዚክር ለምን ማለት አያስፈልግም። በቃ ለጥንቃቄ ኢህቲያጣን ነይቶ በውስጡ ሸሃዳ ያደርጋል። በቃ ቤተክርስቲያን ከዚያ የሚመጣ ውሃ የታጠበ የጠጣ ወይም እዚያው ሄዶ ውሃውን ወስዶ የጠጣ ሰው እንደ ሁኔታው ነው። ሰውየው በረከት አለው ቤተክርስቲያን ስላለ ብሎ ካለ ይከፍራል። ያንን ካላለ ግን አላህ ያፈለቀው ውሃ ነው እጠቀምበታለሁ ብሎ ካለ ግን ምንም አይነት ክልክል የለውም። ታጠብኩኝ ለማለት ተጠመኩኝ ማለት ያው ታጠብኩኝ ማለት ላዩ ላይ ማፍሰሱን ስለሆነ እንጂ እንደነሱ አረኩኝ ማለት እስካልሆነ ድረስ እነሱ ለክርስትና ብለው እንደሚጠመቁት ማድረግ እስካልሆነ ድረስ ምንም አይነት የቃል መቀየር ነው እንጂ ጉዳት የለውም። ለዚህ ብሎ ሸሃዳ ማድረግም አያስፈልግም። ካሁን በፊት ያለፈው አልፏል። ከዚህ በኋላ ራስን መግታትና መቆጣጠር ነው። صدر واسع ما بين المنكبين يا جماله، وعنق صافي مثل الفضة اللوجين يا جماله، وسوي الصدر والبطن يا عيني يا جماله، يلي شافوا بمنامه يا نياله يا نياله، ريتني أتملى بجماله يا جماله، طه الهادي وبخصاله يا جماله، ريتني أتملى بجماله، طه الهادي وبخصاله، هادينا سهل ولين منه جافي يا جماله، والكل بيوصل لوجوده مش خافي يا جماله، هو كامل ومكمل بالأوصاف يا جماله، وأخلاقه حلوة ويا محلى أحواله يا جماله، ريتني أتملى بجماله، طه الهادي وبخصاله، ريتني أتملى بجماله، طه الهادي وبخصاله، شوفوا بمنامي يا غرامي، شوفوا بمنامي يا غرامي، ولاقي البهجة بوصاله يا جماله، ريتني أتملى بجماله، طه الهادي وبخصاله، يا جماله يا جماله، يا جماله يا جماله. የተከበራችሁ አድማጮቻችን እንግዲህ አሁንም በድጋሚ ክፍል 45ኛውን ሳምንታዊ የሐበሻ ሬዲዮ ፕሮግራማችንን ነው ወደ እናንተ ያደረስን የምንገኘው። የፕሮግራማችን መገባደጃ ላይ ደርሰናል ማለት ነው። እንግዲህ እንደ ወትሮ አሁንም የሐበሻ ሬዲዮ መልእክታችን የሚሆነው ታላላቅ ዑለማዎችና ሰለፎችን መለስ ብለን ካየን
አንድን ኸይር ስራ ከሰሩ በኋላ መልካም ስራን ከፈጸሙ ከተገበሩ በኋላ አላሁ ተዓላ ግዴታ ያደረገባቸውን ነገር ከፈጸሙ በኋላ እንዲሁ ግዴታውን አደረስም ብለው ተነስተው አይሮጡም ወይንም አይሄዱም ወደ ስራም አይቻኮሉም ነበረ። ኢነማ አላሁ ተባረከ ወተዓላን ኸይር ስራን ሰርተው እንዲቀበላቸውም ደግሞ አብዝተው ይለምኑ ነበረ። ሶላትን ሰግደው ተነስተው አይደለም የሚሄዱት። ኢነማ አላህ የሰገዱትን ሶላት እንዲቀበላቸው ዱዓ ያደርጉ ነበር። ኸይር ስራ መስራትን ብቻ ሳይሆን ተቀባይነቱም ያሳስባቸው ነበር። እንደኛ ዘመን አሁን ባለንበት አንድ ሰው ሶላትን ከሰገደ ወይም ጾሙን ከጾመ ላዩባሊ ትኩረት አያደርግም፣ ግዴለሽ ነው አብዛኛው ሰው። አንድን ዒባዳ ከሰራ በኋላ خلاص በቃ 100% እርግጠኛ ነው። ነገር ግን እንደ ቆም ብሎ ከፈተሸ ምናልባትም እኮ የሚያበላሽ ነገርን አድርጎም ሊሆን ይችላል። እነኛ ተላላቂ የአላህ ባሪያዎች ተጠንቅቀው ከመስራታቸውም በተጨማሪ የአላህን ውዴታ አግኝቼበታለሁ አላገኘሁም ብለው ይጨነቁና ዱዓ ያደርጉ ነበር። ታዲያ እኛም ደግሞ ኸይር ስራን ሰርተን ሳንመጻደቅ በሰራነው ስራ ሳንገረም ራሳችንን ነፍሳችንን ከፍ ሳናደርግ አላህን እንዲቀበለን ዱዓ ማድረግን ልናስታውሳችሁ እንወዳለን። ቀሪ ፕሮግራማችን ጋር መልካም ቆይታ ይሁንላችሁ። እኔ ከወዲሁ ነው የምሰናበተው። ወሰላሙ ዐለይኩም ወራህመቱላሂ ተዓላ ወበረካቱሁ። የደጋጎች ፋና። ይህ ዝግጅት በእስልምና ረጅም ታሪክ ውስጥ ደምቀው ለሌሎች ብርሃን የሆኑ ቀደምት የኢስላም ከዋክብቶችን ዘመን ተሻጋሪ ታሪክ የምንዘግርበት ፕሮግራም ነው። የደጋጎች ፋና። على النبض قالوا وصلنا المدينة። ክቡራንና ክቡራት አድማጮቻችን ኢንሻአላህ በዛሬው የደጋጎች ማህደር ፕሮግራማችን ስለ ነብዩላህ ሹዐይብ አለይሂ ሰላም ታሪክ እናካፍላችኋለን። አብራችሁን ቆዩ። የነብዩላህ ሹዐይብ አለይሂ ሰላም ከተማ መዲን በአረንጓዴ እጽዋት የተሸፈነች ለሁሉም አይነት አዝርቶች ምቹ የሆነችና ህዝቦቿን በድሎትና በከፍተኛ የኑሮ ደረጃ የሚኖሩባት ለኑሮ እጅግ ምቹ የሆነች አረባዊ ሀገር ነች። ከዚህ ከተማ አጎራባች ላይ አልአይካ የምትባል በውብ ማሳዎቿና በአጓጊ ጅረቶቿም የምትታወቅ ምርጥ ከተማ አለች። ታዲያ ከዛሬ 3000 ዓመታት በፊት ኑሮ ሁሉ በእነዚህ ሁለት ከተማዎች አልጋ ባልጋ ሆኗል። ዝናብ እንደ ልብ ይዘንባል። ፍራፍሬዎችና ዝርትም ያለ ጊዜያቸው ዝም ብለው ያበቅላሉ። ህዝቡም በዚህ በተደላደለ ህይወት ኑሮውን በደስታ ያጣጥማል። የመደን ከተማ የነዋሪዎቿ ቁጥር አናሳ ቢሆንም ኑሯቸው ከማንም የሚስተካከል ግን አልነበረም። በተለይ የንግድ እንቅስቃሴ በዘመኑ ከየትኛውም ቦታ ይልቅ እዚች መደን ከተማ ላይ ድባቡ ይለያል። በዚያን ዘመን ሹዐይብ አለይሂ ሰላም መልካም ሰውም በዚች ሀገር ከነዛ ሰዎች ጋር አብረው ይኖሩ ነበር። ሹዐይብ ህዝባቸውንና ሀገራቸውን በእጅጉ የሚወዱ ጥንቁቅ ሰው ነበሩ። ምንም እንኳን የመደንና የአልአይካ ከተማ ነዋሪዎች በድሎትና በፈንጠዝያ የሚኖሩ ህዝቦች ቢሆኑም ሹዐይብ አለይሂ ሰላም ፊት ላይ ግን ሁልጊዜም ሐዘንና ትካዜ ይነበብባቸዋል። ይህም ሊሆን የቻለው ሹዐይብ ተወልደው ያደጉባት የመደን ከተማ ነዋሪዎች የተለያዩ ጣዖታትና የዛፎች አምላኪ በመሆናቸውና ሲሳይን የሚለግሷቸው ከጠላት የሚጠብቋቸው ብሎም ሀገራቸውን የሚባርኩላቸው እነዚህ ጣዖታት መሆናቸውን ህዝቦቻቸው ማመናቸው ነው። ለዚህ ነው እንግዲህ ሹዐይብ አለይሂ ሰላም የመተከዛቸው ምክንያት። ህዝባቸውም በከዋክብት ወደ ተሞላው ሰማይ ተመልክቶ ማን እንዳንጣለለው አያስተነትኑም ነበር። ወደ ምድርም ተመልክተው ማን ምድርን ሰንጥቋት ቡቃያን እንደሚያበቅልና ለመኖር ምቹ አድርጎ እንደዘረጋት በፍጹም አያስተውሉም ነበር። በተጨማሪም የመደን ህዝቦች በንግዱ ዓለም ከፍተኛ እንቅስቃሴ እንደሚያደርጉ ቢታወቅም በንግድ ላይ ሚዛንን በመስረቅ እጅጉን የተካኑ ህዝቦችም ነበሩ። ምንም እንኳን አላህ እነዚህን ህዝቦች ኑሯቸውን እጅጉን ያመቻቸላቸው ህዝቦች ቢሆንም ለገንዘብ ያላቸው ስግብግብነት ሚዛን ላይ እንዳጭበረብሩ አድርጓቸዋል። ከምንም በላይ የሚገርመው ይህ ተግባራቸው እንደ ነፃነት መገለጫ ይመለከቱት ነበር። ይህን ጊዜ ነው እንግዲህ አላህ በመካከላቸው የሚገኙትን እጅግ መልካም የሆኑትን ሹዐይብ አለይሂ ሰላምን ለነሱ ነብይነት አድርጎ የላካቸው። ሹዐይብ አለይሂ ሰላም ንግግራቸው ማራኪ፣ አንደበተ ርቱዕ ሰው ከመሆናቸውን ባሻገር ስለ አላህ ሱብሓነሁ ወተዓላ ሲያወሩ ደግሞ ልብን ገዝቶ ትኩረትን ይስብ ነበር ንግግራቸው። ሹዐይብ አለይሂ ሰላም በጌታቸው ትእዛዝ መሰረት ጣዖታትን በማውገዝ አምልኮን ለአላህ ሱብሓነሁ ወተዓላ ብቻ ያደርጉ ዘንድ ህዝባቸውን መጣራት ጀመሩ።
በመቀጠልም ህዝባቸው በንግዱ ዓለም የሚፈጽሙትን ጸያፍ ተግባር እንዳቆሙና በሐቅ እንዲገበያዩ አስረግጠው መምከር ጀመሩ። ህዝባቸውንም ሰብስበው ሚዛንን የምትሰርቁ ከሆናችሁ፣ መጥፎውን በጥሩ የምትሸውዱ ከሆናችሁም፣ ገበያ ላይ ገዥን ወይንም ሻጭን የምታጭበረብሩ ከሆናችሁም ይህ ጌታችሁ መቅሰፍት ሊያወርድባችሁ ይችላል በማለት በለዘብተኝነት ጥሪ ያደረጉላቸው። የሹዓይብ አለይሂ ሰላም ንግግር እጅግ ጣፋጭ ነበር። ምክንያቱም ወገኖቻቸው የተመቻቸ ኑሮ ሰላም በሰፈነባት ሀገር ሲኖሩ ማየት ስለነበረ ሹዓይብ አለይሂ ሰላም በቀደምት ህዝቦች ሁሉ በኑህ አለይሂ ሰላም፣ በዓድ፣ በሰሙድና በሉጥ ህዝቦች ላይ የደረሰውን የአላህን ቁጣ ተጠንቅቀው ህዝቦቻቸው ከዛ ላይ እንዳይወድቁና ያ ሁሉ ሰቀቀንና ግፍ እንዳይደርስባቸው ቀድመው ለህዝቦቻቸው ምክርን ይለግሱ ነበር። ኢንሻአላህ ቀጣይ ደግሞ በቀጣይ እንቀጥላለን። طالع الميمون وقوة السماء يتهوى طالع الميمون وقوة سمنون ناسي جاب يا أمه جاب وياه الله أنت يا قول أنا سوا قول بلك هذا سلبط النور لا فلقوا وصول على الكون لا تلقوا وجود لا يبتاش ولا تلقى والله وصلاتنا سلام زلال يقولا فأهلانك ماكو ملانك ماكو عذابك طولا بعنا ونصرك كون برقا وسجل وغراف أحمد لنا مع اسمار بزنا شاهد لك اللهم صل وان جاء يقرأ فضع البسواب لا تاكل عبتته تمجدون تلاي بسوء الله شو مقامات بلاي بسونا وقمان جسين ولا أقلاي فاشو طاقتين بقهر عليك الله إن المخلوق بس جبله المرال بس الله يلقون جنبله بس انت قدم وعرف يكبله بس حزن يهدى ذات عبره بحر جرقانه يلم يطلقه ذات جلبك تتليا وبذات عزلالا يا الله ذات يو قانون بجل مأتوى سعد أسبابيا وبسج كبلا بكسر يا هيو يا جدي يا معبل سنتنا غزقا والله يتعوى كفر يترقوا بتفرا بالعراء عمر فاروقنا علي الكرام على ما قالتو تجنا كرار برقفنا وفجوشان هلو أشرار فرصاكهم الكالا ينبر مسقا